ምን ፈልገን ምን አተን እናውቃለን? የስኬ ፎቶ ነው አይደል እንዴ እሱ? አዎ የስኬ ነው። ቀላል ነው። የወንዶች ለብቻችን ነውና የዛኔ ብቻ ነበር ወንዶች ነበር የነበሩት። ከዛ መስከር ተባልኩ ወጣው እንዲህ ተደግፌ ሄድኩኝ ነገርኳቸው። በቃ አንድ ሳምንት አልቆየሁም እግርሽ ይሻል። የሰይጣን ስራ ሲፈርስ እንደዚህ ነው። እግዚአብሔር ታምሩን ባንተ ሊያሳየን የጠራ እንኳን ደስ አለ። ከእንግዲህ ግን ባለበት አሳድጄ ዋጋውን እሰጠዋለሁ። ጠብቀኝ ይጠብቀኝ። እሱም ንገረው እንዲህ የሥርዓት በቃ ስነስርዓት ምንድነው? ምን እያደረጋችሁት ነው? ልጁ ምን አድርገን ነው አይደል? ምን እያደረጋችሁት ነው እንዴ? አናውቅም የለሽም አንቀበልም ብላችኋል። ምን እያደረጋችሁት ነው? በስርዓት አናግረን። አቅምማ የላችሁም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እንዴት ቆያችሁልን? ያው ዛሬም እንግዲህ እንደተለመደው ከቴዲ ጋር እስኬንም ጨምረን እንግዲህ ተገኝተናል ማለት ነው። ያው ዛሬም እንግዲህ እስኬ ፕራንክ ካረገን በኋላ ቴዳ እንግዲህ ዛሬ የመጀመሪያ ቪዲዮአችንን አብረን ቁጭ ብለን እየሰራን ነው ያለ ነው ማለት ነው። እንዴት ናችሁ? አለን እግዚአብሔር ይመስገን። ቤተሰቦቻችንም እንግዲህ ጤንነታቸውን ሙሉ ለሙሉ እመኛለሁ። ቤተሰቦቻችን ባለፈው ቪዲዮ ላይ እንግዲህ አይታችኋል ምን አይነት ስራ እንደሰራን፣ እስኪ ምን አይነት ጉድ እንዳደረገን እናንተም ብቻ አይደለም እኛንም ነው የሰራልንና የምር እንደዛ አልቅሰን እንደዛ በቃ ብዙ ነገር ተፈጥሮ ነው። ድምጽ ሁላ ተዘግቶ ነበር ያኔ ብዙ ነገሮች ተፈጥሮ ነበር። በመሃል ግን እግዚአብሔር ይመስገን ፕራንክ አድርጎን ነበረ። አሁን ደግሞ እዚህ ጋር ለምንድን ነው የተገኘ ነው? እስኪ ቤተሰቦቼንም በዚህ ጉዳይ ላይ ማናገር አለብኝ ብሎ እናንተንም ደግሞ ማናገር አለብኝ ብሎ ነው ወደዚህ ዞን የመጣውና እሱ የሚለውን ነገር እስቲ እንስማ። እስኪ ምን ትላለህ? አዎ በቅድሚያ ውድ ቤተሰቦቼ እንደምን አላችሁ? ባለፈውም ያው ከፕራንኩ በኋላ በደንብ አላመሰገንኩም፣ ይቅርታም አልጠየቅኩም። በመጀመሪያ ደረጃ ለምታስቡልን ለምትጨነቁልን ቤተሰቦቻችን እግዚአብሔር ያክብርልን። በጣም እንወዳቸዋለን፣ በጣም እናከብራቸዋለን። በብዙ መከራ ውስጥ ብናልፍም የእናንተ ድጋፍ የእናንተ ከኛ ጋር መሆን አይዟችሁ በርቱ ማለታችሁ በብዙ መልኩ ጠቅመውን ደግፎን እዚህ አድርሶናል። ይሄ የማይካድ ሀቅ ነው እና ምንድነው የተፈጠረው? ባለፈው የቪዲዮአችን በተለያዩ ምክንያቶች ያው ብዙ ጠላት እንዳለን ታውቃላችሁ። ሪፖርት ይደረግብናል ቪው እንዳይታይ ምናምን እና በአንዳንድ ፕራንኮች ወይም በሆነ ነገሮች አድርገን ቪዲዮአችንን እንዴት እናሳድገው ተብለን ከካሜራ ጀርባ ካሉት ልጆች ጋር እያወራን እየተጫዋወትን ነበርና ለምን እንግዲህ እና ቤላም አንተን ስላላገኙ ትንሽ ድንጋጤም እንዲፈጠር ከሚል አንጻር ብቻ ነበር ያንን ቪዲዮ ለመስራት የታሰበው። ቪው የተሻለ ለማግኘት ከሚል ብቻ ነበር የታሰበው እንጂ ቤተሰቦቻችንን ለማስለቀስ ለማሳዘን ወይም ደግሞ ልባቸውን እንዲጎዳ ለማድረግ አልነበረም። ለዚህ ደግሞ በጣም ትልቅ ይቅርታ መጠየቅ እፈልጋለሁ። ሆን ተብሎ እናንተን ለማሳዘን ለማስከፋት አይደለም። ኮሜንት ሴክሽኖችን ስታዩ በጣም የእውነት ደንግጫለሁ። እኔም ራሴ እንዳልኳችሁ ሁሉም ነገር የተከናወነው ቪዲዮ ለማሳደግ ነው። ከዚህ በፊት ቪዲዮውን ታሳድጉልን ነበር። በተለይ ላይክ ሸር ኮሜንት እያደረጋችሁ ቪዲዮ ለተለያዩ ሰዎች እንዲዳረስ ከማድረግ አኳያ ሱፐር ቻት ሱፐር ስቲከር እየሰጣችሁ በደንብ ነበር የምታበረታቱን እና ያ ነገር ከሆነ ጊዜ በኋላ እየቀነሰ መጣ። እንረዳለን። እነዚህም ሰዎች ብዙ ህይወት ውጣ ውረድ አለባቸው፣ ስራ አለ፣ ላይፍ አለ ምናምን እና እሱን ነገር ኮንሲደር እናደርጋለን፣ እንረዳለንና ያ ነገር እየቀነሰ ሲመጣ ቪውም ትንሽ እየቀነሰብን ሲመጣ ምናልባት በዚህ መልኩ ከደገፈልን ከሚል መልካም ሀሳብ ነው የተነሳ ነው። ዞሮ ሁሉም ነገር የሚሆነው እናንተ ከጎናችን ስትሆኑ ነው። በተለይ ቪዲዮ ሰርተን ሰው ካላየልን ኦዲየንስ ተመልካቾቻችን በርቱ አይዟችሁ ከጎንን ካላሉልን ለኛም ድካም ብቻ ነው የሚሆነው እና የእናንተ ብርታት ነው የሚያበረታን። ላደረግኩት ነገር እኔ በራሴ አሁን እንትናን ያለኝ አሁን አንተን አልወቅስም፣ ካሜራ ጀርባ ያለው ብቻ እንትና ነው ብዬ ጣት አልቀስርም። በቃ የራሴ ጥፋት ነው። እኔ በራሴ ይቅርታ ለመጠየቅ ፈልጋለሁ። በዚሁ አጋጣሚ ደግሞ ምስጋናም ማመስገን ፈልጋለሁ። እንደዛ ጠፍቼ እንደዛ በተሰቃየሁበት ነገሮች ሁሉ ከጎን የነበሩ ብዙ ሰዎች እስኪ እንዴት ነው እስኪ እንደነ ምን ላይ ደረስክ ምናምን እያሉ በደንብ የሚያበረታቱን ሰዎች ነበሩና እነዚህን ሰዎች
በዚሁ አጋጣሚ በጣም ላመሰግናችሁ እወዳለሁ። አከብራችኋለሁ። እግዚአብሔር ጨምሮ ይስጥልኝ። ገዳም በነበርኩበት ጊዜ ብዙ ነገሮችን አልፈናል። ብዙ አይተናል። በተለይ ይሄ ከመንፈስ ጋር የተገናኘ ስራ ደግሞ ሲሆን ሙሉ ለሙሉ ታየዋለህ እዛ ጋር። አሁን እዛ የኔ እግሬ ምንም ፊዚካል አይደል ነው። አሁን ፊዚካሉ አይደል አሁን ይኸው እያንቀሳቀሰኝ ነው የተመታሁት ምናምን እኮ በጊዜ ሂደት ሂል ያደርጋል፣ ይድናል። ትመታለህ ከዛ ትድናለህ። ይሄ የታወቀ ነው። መንፈስ ሲሆን ግን እንደዛ አይደለም እና አስሮኝ የነበረው መንፈስ ነው። እንዳያድግ እንዲሰልል እግሬ ምናምን በቃ አእምሮዬም እንድስስ ያደርገኝ የነበረው በደንብ ነው። እዛ እንትን ያደረጉት እንዴት ነው የተደረገው መሰላችሁ? እየተጠመኩ አይ ቲንክ 3ኛ ወይም 4ኛ ቀን ላይ ነው። ከዛ አባ መጡ። ገዳሙን ለጊዜው እንትን ልበለውና ብቻ መጡና ምን ሆነ ነው ልጅ አሁን እንደዚህ የተከናወነውን ነገር ነገርኳቸው። ከዛ ጸሎት ተደረገ ምናምን፣ ጸበል ይዛችሁ ሂዱ ተባልኩ። ከዛ ጸበል እየተጠመኩ ተነሳሉ። እየተጠመኩ ጸበል አባ ተነስ። ከዛ ኧረ እኔ እግሬ ተነስ ብያለሁ። ከዛ በየያዙት እንትን መቁጠሪያ ምናምን ነበር ደባበሱ። ጸሎት አድርጉ ተረስተዋል። ከዛ የሆነ እንደዚህ አይነት ምርኩዝ ነገር ሰጡኝ። ቀስ ብዬ መጀመሪያ ስነሳ አልቻልኩም፣ ወደኩኝ። ከዛ በኋላ እምነት ይኖራል። በመጀመሪያ ደረጃ ምንም ነገር ይከናወንልኝ ይደረግልኝ ከማለት በፊት አንተ በልብ እምነት ይኖር። እስክንድር አንተ እምነት የለህም። እምነትህን በእግዚአብሔር አድርግ። እምነትህን አጉድለሃል። ስለዚህ እምነትህን አድርግ። ይሄ ነው በቃ ቃል በቃል የተባለ እምነትህን በእግዚአብሔር ላይ አድርግ። የሰይጣን ስራ ይፍረስ፣ የሰይጣን ስራ ይውደም በልና ተነስ። እንዲህ ነው ቃል በቃል የሰይጣን ስራ ይፍረስ፣ የሰይጣን ስራ ይውደም፣ እንሳል፣ ሰይጣንን እክደዋለሁ ብለህ ተነሳል። ከዛ ጸሎት አደረኩ። አቡነ ዘበሰማያት አባታችሁ ነው ያልኩኝ። ከዛ ሰይጣንን እክድሃለሁ ብዬ ብድግ አልኩ። ቆምኩ። እስኪ እየጠራህ ነው መሰለኝ። መጣን አንዴ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ከዛ በቃ እንዳልኩ ተነሳው ቆምኩ። ግን እንዴት ነው 5 ሰከንድ 10 ሰከንድ ብድግ ነው ያልኩት። በቃ ግን መደገፊያ ተደግፌ ነበር። ቀጥ አልኩኝ። አይው እንግዲህ ላለፉት ጊዜያት እግሬ እንደዛ ሆኖ አያውቅም። ጭራሽ አይችልም እኮ ውልዝም ነበር የሚለው። ብድግ አልኩ። ውስጥ ምንም እንትን አልነበረም ማለት ምንም። ከዛ ልክ እግሬ ቀጥቀጥ ሲል መልሶ አስቀመጡ። ከዛ በየቀኑ እስክንድር ሰይጣን ክድሃለሁ፣ ሰይጣን ይውደም፣ የሰይጣን ስራ ይፍረስ በልና ተነስ። በቃ እንደዚህ ነው ሲለኝ ነበር። በቃ ቀንም ማታም ጸሎቴ እሷ ነበር። የሰይጣን ስራ ይፍረስ፣ የሰይጣን ስራ ይውደም፣ ሰይጣንን እክድሃለሁ። እግዚአብሔር የበላይ ነው፣ ካንተ በላይ ነው። እግዚአብሔር ምንም ነገር ያደርጋል። ይሄን ነገር ነው ስደጋግሞ ነበር። ደጋገምኩት። እግዚአብሔር ከጎኔ ነበር። ቆም ሄድኩ። በቃ በቃ እንዴት ደስ እንደሚል እዛ የነበሩ ሰዎች መጀመሪያ እንዳልኩት ጸበል ቦታ ላይ ነው የወንዶች ለብቻችን ነውና የዛኔ ብቻ ነበር ወንዶች ነበር የነበሩት። ከዛ መስከር ተባልኩ። ወጣው እንዲህ ተደግፌ ሄድኩኝ። ነገርኳቸው። በቃ 1 ሳምንት አልቆየሁም። እግሬ ሲሻል የሰይጣን ስራ ሲፈርስ እንደዚህ ነው። እግዚአብሔር ታምሩን ባንተ ሊያሳየን የጠራ እንኳን ደስ አለ። እኔም ምስክርነት ይናገራለሁ፣ መሰከርኩ።
እዛው አደባባይ ላይ ቆሜ መድረክ ላይ ሆኜ እየተደረገውን የሆነውን ነገር ሰው ሁሉ እንባ በእንባ በቃ እስቲ እኔ ራሱ አሁን ያላየሁት በቦታው ሆኜ አሁን እኔ ራሱ በቃ እየነዘረኝ ነው። እስቲ ተቀጥ እግዚአብሔር ነው የምልህ በቃ የእግዚአብሔር ተአምር የእግዚአብሔር ስራ በእኔ ላይ ታየ። ከዛም የነበሩት ሰዎች በሙሉ ተነስተው አመሰገኑ። እኔም እንግዲህ ስለት ነበረብኝ ስለቴንም ማስገባው በቃ እዛ የነበረው ድባብ የነበረው ሁኔታ የነበረው የተፈጠረው ነገር በቃ ከምላችሁ ነገር በላይ በጣም የሚያስደስት ነበር። በጣም ደስ ብሎኝ እግዚአብሔርን እያመሰገንኩንም ወደዚህ ተመለስኩ። ዞሮ ተመለሸም ሄጄ እጠመቃለሁ። ገና እንትን ያልኩታለ ግን እዚሁ ጋር ደግሞ ያልጨረስናቸው ነገሮች ነበሩ። ከዛ ምክንያቱም ተመልካቾች ምን ይፈልጋሉ? እስክንድር ይፈልጋሉ። በሆነ አጋጣሚ ብቻ እስክንድር እንዲኖር ይፈልጋሉና በነገራችን ላይ በእያንዳንዱ ማለት እኛም አልፎ የምንሰራቸው ሌላ ቪዲዮዎች አሉ ሌላ ቻናሎች ላይ ማለት ነው። አንተ ባልነበርክበት ሰዓት ኢቭን ጠፍተህ በነበረበት ሰዓትና ጸበል ቦታ ሄደ በነበረበት ሰዓት ላይ ማለት ነው። በጣም የሚገርመው በቃ እያንዳንዱ ሌላ ስራ ሰርተን እኮ ነው እስኪ ምን ደረጃ ላይ ደረሰ ነው በቃ እያንዳንዱ ኮሜንት ላይ የነበረው ነገርና ያሁኑ ላይ ደግሞ አንተ ያው እኛም አላወቅንም አረፍክ በተባለበት ሰዓት ላይ የአንዳንዱ ኮሜንቶች ደግሞ በጣም ማለት ይገርመኛል እንዴት ሊያጠነክሩ እንደሚችሉ ማለት ነው። እነሱ ውስጣቸው ያለው ጽናት ውስጣቸው ያለው ፍቅር ላንተ ማለት ነው። በተለይ እስኪ እንዴ ኖ አልሞተም ብለው ሁላ ኮሜንቱ እርግጠኞች ነበሩ አልሞተም። እስኪ እኔ በጣም ነው የገረመኝ አንድ ነገር ሳይ ማለት እኛ በቦታው ላይ ስለነበረ ምናምን ነው እንጂ ቪዲዮ ሲሰራ እኛ እዛ ቦታ ላይ እስኪ በቃ እንደዛ ነገር ሆኗል ብለን ተጨንቀን ስናለቅስ ምናምን ነበር አይደለ? በጣም ይገርምኝ በቃ ኮሜንቶች ነበሩ። አልሞተም የሚቀጥለው ቪዲዮ እየጠበቁ የሚቀጥለውን እንጠብቃለሁ እንጂ እስኪ ምንም አልሆንም። የሚወደው አምላክ ይጠብቀዋል። የሚከተላቸው የሚጠራቸው መላእክቶች ይጠብቁታል። እነሱ ምን ያን ያህል ነው ውስጣቸው እንትን እግዚአብሔር ይመስገን። በጣም ምንም አልሞትም። እንደኔ አይነት ሰው እኮ ይቆያል። አንድ ጓደኛዬ ምን ይላል? ነገረኛ ሰው እኮ ቶሎ አይሞትም ይላል። አንተ እኔ ነገረኛ ነኝ አልሞት 90 ዓመት ነው የምኖረው። ቢያንስ እንኳን ለቄሱ በዛ ሰዓት በጣም እና ለሁሉም ነገር ግን ቤተሰቦቼ ይቅርታ ጠይቃለሁ። ይሄኛውን ቪዲዮ የምንሰራበት በእርግጥ ለይቅርታ ብቻ አይደለም። አንድ የሚያጋጠመን ነገር አለ። በዛ ዙሪያ እንድናወራ ነው። ግን ስለተፈጠረው ነገር ስላደረኩት ነገር እጅግ በጣም ይቅርታ ጠይቃለሁ። ከዛሬ ጀምሮ ከነ ቴዶ ጋርም ከነ አቤልም ጋር ሆነን የተለያዩ ኬዞችን እንሰራለን። ግን ከናንተ አንድ የምፈልገውና የምንጠብቀው ነገር አለ። እሱም ላይክ፣ ሼር፣ ሰብስክራይብ ነው። ሁሌም ቢሆን እንዳትረሱ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሱፐር ቻት እና ሱፐር ስቲከር ከዚህ በፊት ስትሰጡን ነበር። ጥሩ ነበር፣ ጥሩ ድጋፍ ነበርና እሱን ነገር አታቋርጡ። አቫይሌብል የሆነ ካንትሪ ላይ ያላችሁ ምንድነው የሚሰራበት ቦታ ከኢትዮጵያ ውጪ የሆነ ሀገር ውስጥ በሙሉ ሱፐር ቻት እና ሱፐር ስቲከር አለ። እስኪ ቼክ አድርጉት። ከስር የዶላር ምልክቷን ስትነኳት የፔፓል አካውንት ምናምን ይመጣል። እዛ ጋር እስኪ ቼክ አድርጉትና እናንተ ያላችሁበት ሀገር የሚሰራ ከሆነ $1 ጀምሮ ያን የሱፐር ቻት እና የሱፐር ስቲከር መስጠት ትችላላችሁ። በዛ መልኩ ቻናሉን ሞር ለሌላም ሰው ተደራሽ እንዲሆን ብዙ ሰዎች እንዲወት ማድረግ ትችላላችሁ። የኔን ቻናል ብቻ አይደለም የና አቤሉም ቻናል አላቸው። እነሱም ቻናል ላይ እየገባችሁ አበረታቷቸው። እውነት ለመናገር የነሱ መበረታት እኛን አበርትቶን እዚህ ደርሰናልና ውድ ቤተሰቦቼ እንዳትረሱ ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ እስክንድር ነኝ፣ ተመልሼ መጥቻለሁ። አልፋታችሁ ይሄን ነበር ሲጠብቅ የነበረው ሁሉም በነገራችን በር እየተንኳኳ ነው። እስኪ ቼክ አድርግልኝ በዛ ያው ዞሮ እንግዲህ እስኪም እንዳላችሁ ከብዙ ውጣ ውረዱስ በኋላ ደስ በሚል ሁኔታ ከትንሽ ቀን በኋላ እችንም ከዘራ ወርወር የምናረጋት ነው የሚሆነው ማለት ነው። የማይቀር ነገር ነው። ጸበሉንም እየተመላለስክ እየሄድክ ያው እዚህ የምትጸበል ነው የሚሆነው አይደለ? እዛም ግን የግድ ገዳሙ ላይ ሄደ የተወሰነ 2 ቀን 3 ቀን ቆይታ እያደረክ የምትመጣበት አንዳንድ ነገሮች ሊኖሩ ይችላሉ ይመስለኛል። ሀገራችን ሰላም ትሆን። አሁን እንዳልኳችሁ የሄድኩበት ቦታ ትንሽ አስቸጋሪ ነበር። መንገድ ላይ ያለው ነገር ትንሽ ያስቸግራል። አሁን አብዛኛው ኢትዮጵያ ውስጥ መንቀሳቀስ በፕሌን ነው በብዛት። ግን እንደዚህ አሁን ገዳማት መሄድ ስትፈልግ፣ ጸበል መሄድ ስትፈልግ በየመሃሉ ላይ ችግሮች አሉ የተወሰኑና ውድ ቤተሰቦቼ በዚሁ አጋጣሚ መናገር የምፈልገው ነገር ለሀገራችን ጸሎት እናድርግ። ሰላም ይስጥልን። ሰላም ስንሆን ነው ምንም ነገር የሚያምረው። እውነቴን ነው የምነግርህ። አዎ ብዙ በደሎች በድለናል። እንደ ዜጋ እንደ ሀገር በጣም ብዙ ጥፋቶች አሉ። በጠንቋይ ማመን ወንጀሎች በዝተዋል። እንዲያውም ትናንት አንድ እንትን እያየው ልጁ ኳስ ተጫዋች ነው። በአባቱ ስም ነው ገንዘቡ የሚገባለት የነበረው። ምንም ነገር የሚሰራው በአባቱ ስም ነው።
አባትየው ራሱ አጭበረበረው ልጁን የገዛ ልጁ ማለት ነው። አዎ ልጁ አሁን ወይ ከገንዘቡ አልሆነ ወይ ከምኑ አልሆነ መሀል ላይ በቃና የአእምሮ ጉዳት ነው የደረሰበት። ይሄን ስታይ ነው በቃ እንዴት ነው ታዲያ እግዚአብሔር ለሀገራችን ሰላም የሚሰጣት ምናምን እንላለን። ግን በዛው ልክ ደግሞ እጅግ በጣም መልካም ሰዎች፣ ደግ ሰዎች፣ ህፃናት፣ አረጋውያን አሉና ለነዛ ሲል ደግሞ እግዚአብሔር እንዲምረን ባላችሁበት ሆናችሁ ጸሎት አድርጉ። የሀገራችንን ሰላም እግዚአብሔር እንዲመልስልን ጸሎት አድርጉ። የእውነቴን ነው። ሰላም አሁን ላይ ጠፍቷል። ሰላማችን ይመልስልን። አሁን ስንሄድኛ ወደ እንትኑ ስሄድ ብዙም እንዲያውም አልተቸገርኩም። ምክንያቱም እንዳልኳችሁም ዊልቸር ምናምን ይዤ ስለነበር በቃ አካል ጉዳተኛ ነው ምናምን ብለው ብዙም እንትን አላሉኝም። ስንመለስ ግን ትንሽ አስቸጋሪ ነበር። በቃ መታወቂያውንም ምኑንም ሁሉንም ነው የሚበረብሩት። ያለው ነገር ትንሽ ያሳስባል። ውድ ቤተሰቦቼ ጸሎት አድርጉልኝ። በነገራችን ላይ ያው የምንሰራው ስራ እኛ ብቻችንን ምንም የምናደርገው ነገር አይደለም። እኛ ብቻችንን የምንፈጥረው ነገር የለም ማለት ቤተሰቦቻችን እናንተ በምታደርጉልን ድጋፍ፣ እናንተ በምትሰጡን ኮመንት። አሁን ለምሳሌ እኔ ከዚህ በፊትም ብየዋለሁ ለአቤሎ ኮመንት ሳንብ ማለት ነው በቃ በጣም ነው ውስጤን እንትን የሚለኝ በጣም ይነሳሳል። ታውቃለህ የሆነ ነገር ማግኘት እንደምችል ይሰማኛል። የሆነ ነገር ላይ መድረስ እንደምችል ይሰማኛል። ለምንድን ነው ይሄ ኮሜንት በሚጽፉልን በሚያበረታቱን ነገር። በዛ ላይ ደግሞ በጣም ሪስክ ያለው ስራ ነው። ይህንን ሪስክ ያለው ስራ በምንድን ነው የምናልፈው? በተመልካቾች ጸሎት። አንድ ሰው አይደለም ህዝብ ነው የሚጸልየው። እኔ ኮራ ብዬ ነው የምናገረው። አሁን አንድ ጠንቋይ መጥቶ እዚች ጋር የሆነ ነገር አደርጋችኋለሁ ቢፎክር አንተ አንድ ብቻህን ነህ፣ ግን ህዝብ አለ ከጎን በጣና መተማመኛችን ናችሁ። እናንተን ይዘን ነው እኛ የምንታገለውና አሁንም ደግሞ አታሳፍሩ። ከጊዜ እንደው ማነው ይመስላችኋል? ኮሜንቱን በደንብ ነው የምናየው። በደንብ ያው አሁን ራሱ ቴዲ እንደተናገረው ነው። በደንብ ነው የምናየው እናየውና እንዳልኳችሁ ብርታት ይሆነናል። በቃ እንግፋው፣ በቃ ይሄንንም አንለቀው፣ የሰራው ስራ ልክ አይደለም፣ በቃ ይቅርታ ልጠይቀው ምናምን የምትለው እኮ በኮሜንት ነውና ኮሜንታቻችሁ ሁሌም ቢሆን ከጎናችን ይሁን። ከላይኩም ከሼሩም በተጨማሪ ኮሜንት ማድረጋችሁን አትርሱ ለማለት እንወዳለን። እንግዲህ ቤተሰቦቼ ስለ ሁሉም ነገር እግዚአብሔር ያክብርልኝ ብለን እዚህ ደርሰናል። ከዚህ በኋላ ደግሞ ያው ስራችንን በሚገባ አዜ ቲም እንደ ቲም ሆነን እንደ አንድ ሆነን እንደ ተናጠል ሳይሆን እንደ አንድ ሰው ሆነን ራሳችንን አጠናክረን እንግዲህ ወደ ስራ እንመለሳለን። እስካሁን ድረስ በእኔም ምክንያት በተለያዩ ምክንያቶች ሌሎች ስራዎችን መስራት አልቻልንም ነበር። ከዛሬ ጀምሮ ግን ተጨማሪ ስራዎችን እንሰራለን። ሀሳብ አስተያየታችሁን አስቀምጡልን፣ እናወራለን። ችግር የለውም። እኛም በደንብ ተዘጋጅተናል። አሁን ከነበረው ይልቅ አቅማችንና ያለንን ነገር በደንብ አጠንክረን ነው ወደ ስራ የምንመለሰው አይደል? ትክክል። ከነበረን ነገር ጨምረን ኃይላችንንም ብርታታችንንም ሁሉን ነገር ጨምረን እንግዲህ እንደ አዲስ በጥሩ መልኩ አዳዲስ ነገሮችንም ለነሱ ለቤተሰቦቻችን በአዲስ መልኩ ለማቅረብ እንሞክራለን፣ ደግሞ እናደርጋለን ማለት ነው። አሁን ደግሞ አዲስ አንድ የደረሰን እኛ ያየነው ነገር አለ ለቤተሰቦቻችን የምናሰማቸው ማለት ነው። ያንን እንግዲህ ከሰማን በኋላ ምንድነው እስኪ ካንተ ጋርም አንዳንድ ነገሮችን ተነጋግረን ነበረ። አንዳንድ ሰዎች አላርፍ ያሉ ሰዎች ያሉ አሉ ከዚህ ነገር ጋር ተያይዞ። ምክንያቱም እነዚህ ሰዎች አንዳንዴ ሁሉንም እንግዲህ በአንዴ መድረስ አንችልም፣ ሁሉንም ልናቃንቸው አንችልም። በራሳቸው ጊዜ እንግዲህ እንደዚህ እየመጡ ምን ይዛቸው ሰዎች አሉ። እስቲ በራሳቸው እንደዚህ ወጥመድ ውስጥ የሚቀቱ ሰዎች አሉ። እስቲ የዛሬው ደግሞ ማን ነው የሚለውን እኔ እንግዲህ ቤተሰቦቻችን ጠላት አይተኛም ነውና፣ ያው ደግሞ የሚገርም ነገር ለራሳቸው ነገር እኮ እንትን አቅጣጫ የሚጠቁሙን ራሳቸው ነው። እንድንይዛቸው ይጠቁሙናል ሳንደክም ራሱ ማለት ነው። ዛሬም ደግሞ እግዚአብሔር ይስጥልን ብለን እንቀበላለን ማለት ነው። ዛሬም ደግሞ እስቲ የሆነች መልእክት ነገር እንደዛቻም እንደማስፈራሪያም ነገር ነው የደረሰን። እስቲ እነስማውና ማድረግ ያለብን ነገሮች እናደርጋለን። መጣህ አይደል? ተገናኘን። ጠብቀኝ። እስካሁኑ ቀልድ ነበር የሞትከው። አሁን የምር እስከ ወዲያኛው እሸኝሃለሁ። ጠብቀኝ። አታቀኝም። ለማንኛውም አገኘኝ በአድራሻ ይፈልግና መቼና እንዴት እንደምትሞት እልክልሃለሁ።
ይህንን ይመስላል ቮይሱ። እንግዲህ ከስር ደግሞ መልእክት አስቀምጣለች ያለችበትን አድራሻ። አሁን ምንድን ነው እንዲህ ነው እንግዲህ ለእኔ ነው ወይ እንዴት ነው መልእክቱ? መጣህ አይደል? እና እዛው ምቀር መስራት ነበር። ተረፍክ? አልሞትክም? ምንድን ናት ሴትዮዋ? ምንድን ናት? በነገራችን ላይ ሳቁ የእንትን ሳቅ ነው፣ የእልህ የቁጭት ሳቅ ነው። እንዴት አልሞትክም ለምንድን ተመለስክ አይነት ነገር ነው። እንግዲህ ሞትኩ ስላት ደስ ብሏት ነበር ማለት ነው። እንዴ አላት አይተኛም። እንደሱ አንሳቅ እንጂ እንበልላት። ወይ ጉድ! ጥሩ እሺ። አሁን ይኸውላችሁ በመጀመሪያ ደረጃ ውድ ቤተሰቦቻችን እዚህ ላይ መረዳት ያለባችሁ ነገር እኛ እየተጋጨን ያለ ነው መንፈስ ከሚባለው ነገር ነው። አንዱ ላይ ያለው መንፈስ በሚመጣበት ወይም የእጁን በሚያገኝበት ሰዓት ወደ ሌላው ሽፍታት ያደርጋል እና አሁን እውነት ለመናገር ኔዘርላንድም ሊኖር ይችላል ይሄ መንፈስ፣ ኒውዚላንድም ሊሆን ይችላል፣ ስዊዘርላንድም፣ አሜሪካም፣ ካናዳም ሁሉም ጋር ሊሆን ይችላል። ስለዚህ አሁን በዚህ አጋጣሚ ካናዳ ያለው መንፈስ ጥራይ ካናዳ ያለው መንፈስ እና ባድራሻ የበለኝና መጥቻ ያዘ። ግን ያው ቀልዳችን እንዳለ ሆኖ የሚፈጠሩት ነገሮች አይታወቁም። ያው ጠላት ከጀርባ ነው የሚወጋው፣ ከፊት ለፊት መጥቶ እኔ ነኝ አይልም። እና አሁንም ደግሞ እንደሰማ ነው ዛቻ እየደረሰ ነው፣ ማስፈራሪያ እየደረሰ ነው። ያው እኛ ባንፈራም ምንም ዛቻውን ምንም ባያደርገን እየደረሱ ነው። እነዛን ነገሮች ያው እኛ የምንወስደውን ጥንቃቄ እንዳለ እንወስዳለን። ቤተሰቦቻችንም ደግሞ ይህን ነገር ተጠንቀቁ የምትሉን ነገር ካለ ከዚህ በፊትም ብዙ ነገሮች በነገራችን ላይ ቤተሰቦቻችን ናቸው የሚጠቁሙ። ይገርምሃል አንተ ራሱ ስትሄድ ከወዳጃችን ጋር አሁንማ ወዳጃችን አይደለም የምም ወዳጃችን ስትሄድ ይህን ሰው ፍሩት ተጠንቀቁት ሲሉን ነበር እና እንደተባለው ያ ሰው ከሃዲ ሆኖ ተገኘ። ቤተሰቦቻችን አሁንም ቢሆን ደግሞ እኛ እንድንጠነቀቅ የምታደርጉን እናንተ ናችሁ፣ የምትጠቁሙን እናንተ ናችሁ፣ ጠቋሚያችን ሁሉ ነገራችን እናንተ ናችሁና አሁንም ይሄ ነገር ላይ ተጠንቀቁ፣ ይሄ ነገር ላይ ትኩረት አድርጉ፣ ይሄ ነገር ምንድን ነው የሚለውን ነገር መርምሩልን። እናንተ ናችሁ መርማሪዎቻችን፣ እናንተ ናችሁ ከካሜራ ጀርባ ያላችሁ እናንተ ናችሁ። እኛ ከካሜራ ፊት ለፊት ቁጭ አለን እንጂ እናንተ ናችሁ ስራውን የምትሰሩትና ከጎናችን በፊት እኛ ነበርን መርማሪ ጋዜጠኞች። አሁን ተገልብጧል። እነሱ ይመረምራሉ፣ እኛ እንጨርሳለን ማለት የሚጽፉት ነገር እኮ እኔ ያስገርመኛል። አይ እንዳልከው ነው። በተደጋጋሚ ይሄኛውን ቪዲዮ ሲያዩት የሴራውን ጥልቀት ምናምን ሲረዱት እነሱም ኖርማሊ እየተረዱት ይሄዳሉ። ሲቪ ያስገቡና አብራችሁ እንሰራለን። ስለዚህ አሁን ምንድነው መደረግ ያለበት? እቺ ሴትዮ እናገኛት። ዞሮ ዞሮ ከዚህ በኋላ በምን አይነት ወይ መሄድ እንዳለብን ምን አይነትስ መንፈሳዊ መከላከያ ይዘን እንደምንሄድ አውቀናል። ብዙም የሚከብደን አይደለም። በደንብ መንፈሳዊ መከላከያም አለን፣ ዓለማዊ መከላከያም ይዘን ነው የምንሄደው። እቺ ሴት ግን እንደዚህ የዛተችው የመሞቻ ቀኔንም የመሞቻ ሁኔታዬንም የምትነግረኝ ከሆነች ጥሩ ነው። እኔ እንግዲህ ከ98 ዓመቴ በፊት ሞታለሁ አልገምትም። ምክንያቱም ነገረኛ ሰው ከ98 ዓመት በፊት አይሞትም ተብያለሁ። ስለዚህ እኔ እቺን ሴትዮ እናናግራትና በሷም ስር እንደዚህ ወንጀሎችም ካሉ እናስቆምላቸው። አድራሻዋን ማስቀምጣለች ማለት ነው። ስለዚህ ቀጥታ እንሂድና የእጇን እንስጣት። አሁን የትኛውም አካል እኔ ሊያስቆመኝ አይችልም። ከዚህ በኋላ በጣም ከባድ ነው የሚሆንባችሁ እውነቱን ስነግራችሁ። ይሄኛውም ምርኩዝ የጊዜ ጉዳይ ነው። ቢበዛ 1 ሳምንት ቢቆይ ነው። ከዛ እንጥለዋለን በደንብ መራመድ ስለምችል። ከዛ በኋላ እንግዲህ ሊሊን አውጥተን በሊሊያችን እንደተለመደው እንለጠልጣቸዋለን። እንደተለመደው ከዚህ በፊት ስናረግ እንደነበረው እንግዲህ ወደ ቀደመው ስራችን የምንመለስ ነው የሚሆነው። ቤተሰቦች ይሄን ሁላ የምናደርገው ደግሞ ከእናንተ ጋር በመሆን ነው። እንደተለመደው እንግዲህ ላይክ፣ ሼር፣ ሰብስክራይብ አይረሳ። የዚህን ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልን። እንዴት ነው የምንሄደው የሚለውን ደግሞ አሁን እኛ የምንነጋገርበት ነው የሚሆነው። እንደተለመደው ካሜራ ይዘን እስኪ የሚያስገቡን አይሆንም እነዚህ ሰዎች። እኔ ድብቅ ካሜራ ነገር እዚህ ጋር ለማስቀመጥ አሁን ላይ አንድ እንትንም ሌላ ተጨማሪ ካሜራ አግኝተናል። መነጽር ባለፈውም እየነገርኩ ነበር። መነጽር አለች፣ መነጽሯ ካሜራ አላት። ስለዚህ አሁን ደግሞ በመነጽር መግባት እንችላለን። ከዚህ በፊት በሀብል መልኩ ምናምን ነበር ስንገባ ነበር። አሁን በመነጽርም ስላለ ብዙ አማራጮች አሉ። አሁን እጃችን ላይ በአዲስ መልኩ
አፕዴት አድርገናል። መነጽሩን አቤሎ ታደርገዋለህ። ጥሩ ትንሽ አይነ ዞር ስለሚል ለማንኛውም ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እንደተለመደው ደግሞ ቅድምም ስነግራችሁ የነበረው ሱፐር ቻት እና ሱፐር ስቲከር መስጠታችሁ እንዳትረሱ። የሺ ምናምን የሚባሉ ይሰጡን ነበር በፊትና እና እናንተም አደራችሁ እንዳትረሱ ለማለት እንወዳለን። አብራችሁን ቆዩ። እንግዲህ ቤተሰቦቻችን ያው ቅድም እንዳልናችሁ እንግዲህ ሴትዮዋ ወደ ላከችልን ቦታ በሎኬሽን እንግዲህ እዛ አካባቢ ደርሰናል ማለት ነው። እስኪ አሁን ምንድነው የምናደርገው? አንተን ካየች ቶሎ እንግዲህ አንዳንድ ነገሮችን ላታረክ መረጃዎችን ላሰጠን ትችላለች። ምንድነው አይሻልም? አሁን ምንድነው ያሰብኩት ወይኔ ወይ አንተ እኔ ወይ ደግሞ ማለት ነው ገብቼ አንዳንድ ነገሮችን ከሷ ጋር ባወራ የምታረገውን ነገሮች ከስኬ ጋር ተያይዞ ሊሆን ይችላል። ውስጥም እንግዲህ አንዳንድ ሰዎች ከዚህ በፊት ከስኬ ጋር ተያይዞ ብዙ ጠንቋዮች እንደዚህ ተሰብስበው እንደ ሴሚናር እኮ ማለት ትችላለህ ሲያካሂዱ የነበሩት ማለት ነው። በአንተ ጉዳይ ላይ እንደዚህ የተለያዩ ጠንቋዮች ተሰብስበው ሲወያዩ ነው የነበረው ማለት ነው። እና ቤት ውስጥ ያለው ሙድ ምን አይነት ነው? ምንድነው እያረጉ ያሉትን እንደ ቅድመ ጥንቃቄ ሊሆን ይችላል ገብቼ እኔ ባይስ ብዬ ነው እያሰብኩት ነው። ገባም የሆነ ነገር ልታረጉት ትችላለች ድንገት። ስለዚህ ገብተህ አንተ ቼክ አድርገውና ያለውን ነባራዊ ሁኔታ እኮ አሁን እኮ እንትን ነው አንተን አታውቅም። ያው ከኔ ጋር ሲሰራ እኮ ታውቀዋለህ። ግን ምናልባት ያው መመቻመች እንችላለን አይነት ነገር አንተ ከሆነ ነው የምልህ። እስክንድርን መክዳትም እችላለሁ ገንዘብ ከሰጠሽኝ አይነት ከሆነ ነው እንጂ ታውቀዋለች እኮ እኔ ቪዲዮ ጋር ሰርቷል፣ አንተ ጋር ሰርቷል ምናምን በደንብ ታውቃለች። ስለዚህ እኔ የምሄድ እኮ እሱ ማን እንደሆነ ታውቃለች። ሌላ ሰው ነኝ ብሎ መግባት አይችልም። ስለዚህ አሁን የሚሆነው ምንድነው አቤል ነኝ እስክንድር ጋር ነው የምሰራው ምናምን ትላታለህ። ከዛ ያው እሱ ስለላከኝ ነው እና አየሩን አይተህ እሷ እንድታወራ ለማድረግ ያው አንቺ ጥሩ ነገር ኦፈር ካቀረብሽልኝ እኔ እንትን ጋር መስራት ነገር ግን ይሄን ነገር የምናደርገው ለምንድን ነው? እስኪ እቺን ሴትዮ ለመያዝ ብቻ አይደለም። እቺን ሴትዮ እኮ እዚሁ በቃ መያዝ እንችላለን አይደለ? ምንድነው እንደዚህ የምናደርግበት ፈርዘር የምንሄድበት ምክንያት እሷ ብቻዋን ላሰራት ትችላለች። በስተጀርባ እነማን ናቸው ያሉት እጆቿ? ምክንያቱም እነዚህ ሰዎች አንዱን ሲንይዛቸው ሌሎቹን ስንል ሌሎቹ ስለሆነ እያሉ ያሉት እንደቀደመው ነገር ወደኋላ ላለመሄድ ዋናውን ሰው ከበስተጀርባ ማን አለ ሌላ ሰው አለ የሚለውን ለማጣራት እስቲ እንደዚህ ነገሮች እንሞክራለን። ጥሩ። ስለዚህ ውድ ቤተሰቦቼ እንደተለመደው ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንግዲህ አቤሎ የጀግና ስራ ይሰራል። ውስጥ ገብቶ የተለመደውን ካሜራ ድብ ካሜራ ይዞ ነው የሚገባው። ዛሬ በመነጽር ነው የምትገባው። ይዛታል መነጽሯን ይዛል። ስለዚህ እሷን ይዞ ይገባል። ከውስጥ የሚደረገውን ነገር እኛም ከዚህ ሆነን እንከታተላለን። አስፈላጊ ሰዓት በሚሆንበት ሰዓት እንግዲህ ቀጥታ ገብተን አስፈላጊውን እርምጃ እንወስዳለን። ውድ ቤተሰቦቻችን አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ቆይታ። መልካም በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ማነው? ባለ ጉዳይ ነው መሰለኝ። እስቲ ክፈች። እንዴት ናችሁ? ሰላም ነው? እንዴት ነሽ? አቦክሽኝ? ያው መልዕክት ልካችሁብን ነበረ
እስኪ እንዲመጣ ያው እስኪ እየመጣ ነው። እስኪመጣ ድረስ እኔ ገብቼ ልጠብቅ ነበር እኮ ሲመጣ ትገባለህ። አይ አይደለም ሲያዩኝ ያውቁኛል ምናልባት። አዎ ግን እሱን አይደል ተባልከው። እስኪ ሲመጣ አብራችሁ ትገባለህ። አዎ ልክ ነሽ እኮ እስኪመጣ ያው አንዳንድ ነገሮችን የሚያዋራው ከቴቴ ጋር እሳቸው መልእክት ልከውብን ነበረ። እስቲ እስኪመጣ ነገር አንዳንድ ወሬ ታወራቸው ብዬ ነው። ቆይ እሺ ጠብቀኝ ላማክረው። እሺ እሺ። እናቴ እኮ የእስኬ ጓደኛ ነው። እሱን ነበር የጠራሁት። ይግባ እንግዲህ እስቲ ምን ይላል። ይቅርታ እሱን ነበር የፈለኩት። አዎ እኮ እሱ እየመጣ ነው። በቃ ይመጣል አይደል? አዎ እየመጣ ነው። እሺ ሰላም ናችሁ? እንዴት ናችሁ? እንዴት ነበር? ሁሉ ሰላም አለን። ደግነን መጣችሁ አይደለም? አዎ እየመጣ ነው። ይደርሳል። አሁን አልመጣም እንዴ? እሱ መጥቷል። ይደርሳል። አሁን እንደምትመጡ እኮ አውቄ ነበር። ለምን ነበር ያስፈለጋችሁት? ተፍጨረጨራችሁ እንዲህ እግር ላይ ወድቃችሁ በር ድረስ ቤት ድረስ እንደምትመጡ አውቅ ነበር። የፈለኩትማ ያንን ሸንካላ ነበር። ያንን ሸንካላ? አዎ ለመሳደብ ነው እንዴ? አሃ አዙሬ አመጣዋለሁ። አሁንም እሺ ጠብቀኝ። ቆይ ካለበት እዚች ቁጭ ብዬ አዙሬ አመጣዋለሁ። ጠብቀኝ። አይደለም ለመሳደብ። ምን ፈልገህ ነው አሁን የመጣኸው? ተናገር ጉዳይህን። እኔማ ፈልጌ የመጣሁትን ታውቂያለሽ እኮ እስኪ እስከሚመጣ ድረስ እኔ ቀድሜ ልምጣ ብዬ ነው አንዳንድ ነገሮችን ለማውራት ከእናንተ ጋር። ምንድን ነው አንዳንድ ነገር ንገረኛ። ያው ያውቁት የለ እንዴ? ያው ምን እንኳን የኔን አይደለም የስንቱን ሰው ልብ አውቃለሁ አይደል እንዴ የሚሉት። እስኪ ነው የምፈልገው አለች አይደል? ጉዳይ ይዤ ነው የመጣሁት ብለሃል። ጉዳይህን ተናገር። የእሱ ቀላል ነው። አሁን ጉዳይ ካለክ ተናገር። ለምን ትጨቀጭቃታለህ? አይ መጨቀጨቁኝ። ጉዳዩንማ ታውቃለች፣ ያውቃሉ እሳቸው ራሳቸው እኮ። እሱን ነው የምፈልገው አለች እኮ። ጉዳዩ ቀላል ነው። ትላንት አለሁ የለሁም እያለ ሲቀልድብን ቆይቷል። አሁን ደግሞ እስከናካቴው ወደምልከው ቦታ ልከዋለሁ። ማለት ችግር የለም። ይመጣ እንደሆነ ይምጣ። እየመጣ ነው ብለሃል። ሲመጣ እንነጋገራለን ማለት ወዴት? የእሱ ቀላል ነው። እስቲ እኔ የምልህ ከእሱ ጋር የምትሰራው ነህ አንተ? አዎ ታውቂኛለሽ አይደል እንዴ? አዎ አውቃለሁ፣ በደንብ አውቃለሁ። አንተ ግን አላወቅኝም። ማን እንደሆንኩ አላወቃችሁኝም። አሳውቃችኋለሁ እያንዳንዳችሁን። ጠብቀኝ። ምንድን ነው? ቆይ አሁን ጠብቀኝ። ግራ እየገባኝ ያለው ነገር ምን ቢያደርግ ነው ይህን ያህል? አሁን ከአንቺ ጋር እንደዚህ ያነካከው ነገር ምንድን ነው? ምን ያላረገው? ስንፈልጋቸው የነበረው እሱም ሲፈልጋቸው የነበሩት ሰዎች እየተያዙ ነው የነበሩት። ከየት መተሽ ነው አንቺ? አሁን ምን ያላረገው አለ? እባክህ ምን ያላረገው አለ? ምን ያላረገው አለ? እባክህ ወንድሜ አታናዳችሁ እናቴ። እንዲህ ከዚህ በላይ ምን እንዲያረገን ፈለክ? አልደረስንበትም፣ ደረሰብን። ምን ቢያረግ ነው? ምንድን ነው? ከእንግዲህ ግን ባለበት አሳድጄ ዋጋውን እሰጠዋለሁ። ጠብቀኝ፣ ይጠብቀኝ። እሱም ንገረው ትናደጅ፣ ንገረው። እንዲህ አይነኩ መጥቶ ነካኝ። ያው የደረሰባቸውን ሰዎች ደርሶባቸዋል አይደለ? የተያዙ ሰዎች አሉ እንደምታውቂው። አዎ ያን እያወቀ እኮ ነው መግባቱ፣ በእሳት መጫወቱ። ይኸውልህ አሁን ካንተ ጋር እስቲ ታዩ። በቃ እኔ አሁን ቀድሜ እንነጋገር ካንተ ጋር የምትፈልገውን እኛ እዚህ አምላካችን ብለው። ቆይ ግን ከዛ በፊት ያው ጫማዬን አውልቄያለሁ። እንግዲህ ጫማን ያ ፎቶ እዛው አይ አይደለም፣ ፎቶ ምንድን ነው? የእስኬ ፎቶ እኮ ነው የሚታየኝ እዛ ጋር። አዎ የሱ ከየት አመጣችሁት ነው? የሱ ፎቶ ነው። እዚህ ፈልገነው ነው ለስራ ማለት። ለስራ ማለት ለስራማ ሳንደርሰው ወጋን ይወጋል እያልኩ ነው። እኔ እኮ ግራ ነው የገባኝ። ፎቶን ከየት አመጣችሁት ነው?
እኛ ምን ፈልገን ምን አተን እናውቃለን? የስኬ ፎቶ ነው አይደል እንዴ እሱ? አዎ የስኬ ነው፣ የስኬህ ነው። ቀላል ነው። ሽባ ሆኗል፣ እናሰናብተዋለን። ይሰናበታል። ሳልደርስበት ደረሰብኝ አልኩህ እኮ ሳልደርስበት ደረሰብኝ። እባክህ እናቴን አታበሳጫት። ተይው። አላየም ስንቶች ስንት እንደሆኑ አላየም። ይጠብቀኝ ይጠብቀኝ ይጠብቀኝ። ማያትና ደረሰብኝ እኮ ሳልደርስበት ሳልነካው ነካኝ። አምላካቸውን የሚያመልኩ ሰዎችን አላስቀምጥ አለ። አላስቀምጥ አለ። ተበድለው ለፍርድ የመጡትን እያሳደደ መቀመጫ ሳጣቸው። ጤና ነሳን። ጤና ነው የምነሳ። አሁን ካንተ ጋር እንደራደርና የምትፈልገውን እናርግልህ። አምላካችን ካንተ ጋር ጸብም ሰላምም የለውም። እኛ የምንፈልገው የተበደሉትን እንባቸውን ማበስ፣ የተቸገሩትን መደገፍ እንጂ ያልነኩንን አንነካም። የነኩንን ደግሞ ያሉበት ድረስ አሳደን መቀመጫ አሳጥተን መቀመቅ እናወርዳቸዋለን። እሱን በቅርቡ ታያለህ ከጓደኛ። አንተ ግን የምትፈልገው ምንድን ነው? እስቲ ንገረኝ የኔ ልጅ። የምትፈልገው ማለት ምንድን ነው? ምን እንዳደረግ ነው የምትፈልጉት? ምን እንዲሆን ነው የምትፈልጉት? ለምሳሌ አንዳንዶች ይመጡና እንዲሁ እንደ እስክንድር ይነካኩንና ስንደርስባቸው ደግሞ የኛ አገልጋይ ሆነው የኛ አይንና ጆሮ ሆነው ሚዲያቸውን ለኛ አገልግሎት እየሰጡ ይውላሉ። እና እኔን አይንና ጆሮ ሁን ነው የምትሉኝ? አላልኩህም የኔ ልጅ። ግን ጉድለታቸውን ስንሞላላቸው አንዳንዶቹ ኪራይ ቤት አማሯቸው ልጆቻቸውን የሚያበሉት ያጡ ይሆኑና የሚፈልጉትን ስናደርግላቸው እኛ ጋር አገልጋይ ሆነው ይቀራሉ። ያም ብዙ በደል ደርሶባቸው የሚደርስላቸው ወገን ያጡ ሰዎችን አቅጣጫ ያሳያሉ ማለት ነው። ወደኛ ይልኳቸው ሚዲያቸውን በመጠቀም። አንዳንዶቹ ለስራ በሚንቀሳቀሱበት ጊዜ ፀሐይና ዝናብ፣ ድካም፣ እንግልት ስላማረራቸው መኪና ይጠይቁናል። አንተ ከዚህ ውስጥ ምንድነው የጎደለህ እያልኩ እኮ በተቃራኒ እኔን አይንና ጆሮ ሁን ነው እያላችሁኝ ያላችሁት አይደለ? ለእናንተ እንድሰራ ለእናንተ እንዳገለግል ነው እየጠየቃችሁኝ ያላችሁት። እኔ እኮ እስክንድር እኮ እስከሚመጣ ድረስ እኮ ነው እኔ የመጣሁት። ቀድሜ ልምጣ ብዬ ነው። ህብረተሰቡን አገልግል። ከሱ ምን እንደምትፈልጉ ለማወቅ ነው የመጣሁት። እኛን ሳይሆን ወገንህን አገልግል፣ ህብረተሰቡን አገልግል። እንዴ እንባው የፈሰሰውን እናብስ በጋራ ነው የምንል። ብታገለግል ጥሩ ነገር ነው። ሰውን በመግደል ነው እንዴ? አንዳንዴ ወደዚህ እንዳይደርሱ ሰውን በመካድ ነው እንዴ ማገለግል? ማንፈልጋቸው ሰዎች አሉ ደጃችን እንዲደርሱ። አንተ ግን አምላካችን ምንም አልተቆጣም እንዴ? አንተን ፈልጎሃል። ለምን ተጠርተሃል? ለምን? እንድታገለግለው እዚህ እንደሆነ አዎ፣ እዚህ ሆኜ እንዳገለግል። እዚህ ሆነህ ታገለግላለህ። እዚህ ከእናንተ ጋር እርግጠኛ ናችሁ? እኛ እርግጠኛ እንኳን አይደለም የምታገለግለው። አምላካችሁ ጠርቶኝ ማለት ነው። የእናንተ አምላክ እኔ እንድመጣ ፈቅዶ። አዎ፣ ባይፈቅድማ አትደርስም። መንገድም መኪናም ታዲያ አያደርስህም ነበር። እስክንድርም እንዲመጣ የፈለጋችሁት ለዛ ነው? እስክንድር የራሱ የተለየ ምክንያት አለው፣ ነግሬሃለሁ። ሳንደርስብን ደርሶብናል። እስክንድር ሌላ ነው፣ አንተ ሌላ ነህ። ልብህ ንጹህ ነው ልጄ፣ ይታየኛል። አትግፋተው።
እውነት ነው። ዋሽተን አናውቅም። ከባድ ነገር ነው እያላችሁኝ እየጠየቃችሁኝ ያላችሁት። እንግዲያው ጊዜ እንስጥ፣ አስብበት። ከባድ፣ በጣም ከባድ። አሁን እኮ እያላችሁ ያላችሁት እስክንድርን እንድከዳው ትልቅ ወርቃማ እድል ነው ወደ አንተ የመጣው። መከዳዳት ብለህ አትውሰደው። ከዚህ በላይ ከመከዳዳት ምን አለ? ተጠቀምበት፣ ትጠቀምበታለህ እንጂ አትጎዳም። አዎ ተጠቀምበት። እሺ ምንድን ነው የፈለጋችሁት? አሁን ምን በግልጽ ንገሩኝ። አንተ ምን ፈለክ ነው እያል የሌለህን ነገር ንገረን። አምላካችን ይሞላልሃል። መጀመሪያ እኔ መናገር ነው ያለብኝ የምፈልገውን ነገር። ያጣኸውን ያደርግልሃል። እኔ እኮ እናንተ ጠርታችሁኝ አይደለም የመጣሁት። እስክንድር ሂድ ብሎኝ እሱ እስከሚመጣ ድረስ ነው የመጣሁት። እኔ እዚህ አውቄያለሁ፣ ግን እስክንድር እስኪመጣ ብትቆይም ባትቆይም ጉዳያችን ሌላ ነው። እስክንድር የእናንተ ፈቃድ ስለሆነ ነው የመጣሁት። አንተ ደግሞ ሌላ ነው ጉዳያችን እያልን ነው። እንዳንተ የምትፈልጉትን ንገሩኝ። የምንፈልገው እንግዲህ ይህን ጉዳይ ሙሉ ለሙሉ እንድትተወው ነው። አያዋጣህም። እሺ አያዛልቅህም እያልኩ ነው። እና እስክንድርን እንድክደው ነው እየጠይቃችሁኝ ያላችሁት። እንግዲህ አንተ ክደትን በለው ወደ እውነት መሄድን በለው፣ እሱን አንተ ስም ስጠው። ይህ እኮ ክደት አይደለም፣ የምትጠቀምበት ጉዳይ አይደለም። ምን ታረጉ? ለራስህ ህይወትህ ይስተካከላል። ምን ታረጉልኛላችሁ? የሚገርምህ እናቴ ጋር መጥቶ የሚያፈርሰው የለም። አታፍር። ትጠቀማለህ እንጂ አትጎዳም። እውነት ነው። ታተርፍበታለህ ነው እያልን ያለው። እሺ ላስብበት። እሺ አስብበት። ችግር የለም። ላስብበትና እነግራችኋለሁ። ችግር የለም። እድሜህን ጊዜህን ተጠቀምበት። ይሄ ወርቃማ እድል ነው ወደ አንተ አንኳኩቶ የመጣ። ተጠቀምበት፣ አታሳልፍ። እሺ ፎቶን ትሰጡኛላችሁ? ፎቶ ለምን? ምን አስፈልግ? ስራ አለው እዚህ። ምን ስራ አለው ፎቶን? እሺ ለማንኛውም ላስብበት እነግራችኋለሁ ተመልሼ። በቃ ስትመለስ እሱ ወስደዋል። ሳያገኘኝ በቃ እንደውም እንደመጣው አይወቅ። እሺ በቃ እሺ። ይሄ ግን አስብበት። ጎበዝ። አስብበታለሁ። እሱ እንደመጣው ግን ቀድሜ አይወቅ። ጎበዝ። እንደዚህ ነው እኛም የፈለግነው። ጥሩ። እሺ እኔም ተመልሼ ብመጣ አልተገናኘንም። በርታ። እሺ እሺ እንግዲህ አቤሎ ትልቁን ስራ ሰርተሻል። በጣም እንዴ ተደራድሮ ነው የመጣው። ልትሸጠኝ እኔ ልትሸጥ። ለማንኛውም ነገር እንዳለ ያስታውቃል። አዎ ያ ፎቶዬንም ያው አግኝቷል። ያው ምልክ አሁን ከየት አገኘችው ልንል አንችልም። ፎቶውን ስታየው እንደደነገጥክ እያየው ነበርና ከየት አገኘችው ልትል አትችልም። የካሜራማኑ ሰጥቷት ሊሆን ይችላል። ብዙ የካሉን ሰዎች ስላሉ እነዛ ያቀብሏታል። ግን እንዴት ነው? ቆንጆ ፎቶ ነው። ያምርብኛል። ፏ ብያለሁ። ያገርባል። የቆየ ፎቶ ነው የሚሆነው እኮ። እሱ ይዝናናል። ለኔ እዚህ ጋር ተጨነቅያለሁ እኮ አንተ እንዴ። ለማንኛውም ስለዚህ ወደ ውስጥ ንግባ አይደል? ያለውን ነገር የምትለውን ነገር እንግዲህ እስቲ እንዴት ነው የምናደርገው? አቤሎ እንግዲህ አሁን የምናደርገው ምንድነው? ገጽታ ገብተን እሷን የሆኑ ነገሮች እያለችኝ አልነበር? የምትልህን ብቻ እንስማትና የምታወራውን ነገር እንስማት። በዚሁ አጋጣሚ ደግሞ ምንድነው እስኪ እንዲኖር አትፈልግም። ሴትዮ ዋናው ዓላማ እስኪ ማጥፋት ነው። ሌላ ነገርማ ቢሆን እኔን እኮ እንደዚህ የሆነ ዲል እናርጋትለኝ በትክክል አንተን መዛው ታስረ ነበር እንጂ አይቀርልኝም ነበር። የምነግረው መቼ እንደሚሞት እነግረዋለሁ ነው ያለችው። ኤደንም ነስማ። ስለዚህ ሸፋፋን ብላኛለች። በዚህ አጋጣሚ ሸፋፋ እንዳልሆንኩ በዚህ ዱላ ነው ማሳያት። ለማንኛውም እንግባ። አሁን ረጅም ሰዓት እዚህ ስንቆይ እንትን እንዳትል። እኛም እዛው አካባቢ ነው ያለ ነው ሰዎቻችን። እዛው ነው። ካሜራውን እዛው እንዲያስፋት ነው መነጽሯል። ጥሩ ዝም ብዬ ከፊት ነው ልግባ ነው። ያው በጉጉት እየጠበቀች ስለሆነ እስቲ ይሄ ነው እኛ ነን። ሰላም እንዴት ናችሁ? እስክንድር እባላለሁ። አይ ቲንክ ባለቤቷ የቤቷ ባለቤት ትፈልገኝ ነበር መሰለኝ አይደል?
ስለዚህ እስክንድር መጥቷል በያትና እንገባ ከሆነ ገብተን እንነጋገር። ያው እኔ ነኝ እኮ እያየሽኝ አንተ ነህ እንዴ? ሰላም ነው። ሌላ ሰው መስለሽ ነው እንዴ? ድጋሚ እስቲ በቃ ቆይ ልንገር። እሺ ታስፈራ በጣም ታሳቀቃለች። አንተ እሷ መስላኝ ነበር መጀመሪያ። እቺ ምንድን ናት? አብሮ አከሰረምት ካደመው ካዳሚ ናት። ካዳሚ ወፍራም ካዳሚ ወፍራም በስመ አብ ወወልድ ወመንፈስ ቅዱስ። እሺ ገቡታል። እንግባ። ደህና ዋላችሁ? እግዚአብሔር ይመስገን። እንዴት ነው? እንዴት ነው? አምጪው እዚህ ጋር ሆን ችግር የለውም አይደል? እሱ ጋር ነው። ሰኒ ላይ እንዳትሆን ሰኒ ላይ እንዳትሆን እዚህ ጋር ሆናለሁ። ሰኒ ላይ አትሆንም። እዚህ ጋር በሱ ጋር ማን አልቀመጥማ። አይቻልም። ሰኒ ላይ አትሆንም። እንግዲህ እማዬ ፈቀደችልክ። እዚህ ጋር ነው። እኔ ደግሞ እዛ ይሆናሉ እኮ እዚህ ሆናለሁ። ሰኒው ላይ እማዬ አይ ጉዝጓዜን አይርገጥ ወደዚህ። ይኸው እዚህ ጋር ጉዝጓዙንም አልነካውም። እዚህ ጋር አለኝ። ሰኒውን እንዳትነካ። አልነካ ችግር የለውም። እኔ እዛው ነው። አቤሉ እዛ ጋር እዚህ ትሆናለህ። በቃ ና አብረው ሁሉ አንተ እዛ ጋር ከጎን እሱ ጋር ነው። እሱ ለአቤል ተወለት። እሺ ስትሮጥ እንደምትመጣ ገምቼ ነበር። መጣ አይደል? አይ ሰንካላ አይደለሁ። እንዴት እሮጣለሁ? እግር የለኝ። በምን ሮጥኩ ብለሽ ነው? ልብህ ሮጦ መጣ። አዎ እውነት ነው። ልቤ እንኳን ሮጧል። እና ለማንኛውም እኛ የመጣ ነው እንኳን እኔን ማናገር ፈልገሽ እንደነበር መሞቻንም አውቃለሁ እንዳልሽ ነበር የሰማነው። እና እስቲ መሞቻውስ መች ነው? መች ልትገዩ አስበሽ ነው? መሞቻው ግልጽና ቀላል ነው እሱን መንገር፣ ግን ከዛ በፊት ብዙ የምንነጋገራቸው ነገሮች አሉ የሚቀድመው። እሱ ላይ ብናወራ ይሻላል። ቆይ ማነሽ አንቺ? ሲጀመር አንደኛ ነገር ማለት ነው እንደዚህ ተነሳስተሽ ልትገይው እገላለሁ ምናምን ብለሽ ዛቻ ለተዘች የቻልሽው ማነሽ? ሁለተኛ ነገር ስልካችንን እንዴት አግኝተሽ ኢሜል ልታደርግ ይቻልሽ? ቀስ ብለህ ካወራ እናቴን እንደዚህ አታውራት። እሱ ነው እኮ ዋናው ነገር። ያልገባህ ነገር አንተው ትመልሰዋለህ፣ ጥያቄውን አንተው ትጠይቃለህ። ምንድን ነው ማለት ምንድን ነው የምመልሰው? ከየት አገኘሽ ኢሜላችንን አልክ። እሺ እንኳን ኢሜላችንን አንተን ቤት ያገኘሁት እንዲያመጣሃለሁ አሮጭ። ምንም እኮ ያደረግሽው ነገር እኮ ኖሮ እኮ አይደለም እኮ እኛ የመጣ ነው ለሱ መልእክት እንዳስቀመጥሽለት ለእስኬ እና እሱን ነገር ደግሞ ልንጠይቅሽ ነው የመጣ ነው እንጂ ምንም አድርገሽ ሰርተሽ አዲስ ነገር ያደረግሽው ነገር የለም። በፊት ላናግራችሁ ነው። ምንድን ነው የምታናግሪኝ? የምንነጋገረው ብዙ ነገር አለ ብዬሃለሁ። መጀመሪያ ግን ለሁሉም ነገር ፈቃደኛ ናችሁ? የምትታዘዙትን ለማድረግ ፈቃደኛ ናችሁ እንዴ? ለምንድን ነው ላንቺ የምንታዘዝ? ያምሻል እንዴ ሴትዮ? ምንም ተራ ሰው ነች። በነገራችን ላይ ለአንቺ ልትሆን ትችላለች፣ ለአንቺ እናት ልትሆን ትችላለች። ለእኛ ግን ማነው ስምሽ? ይኸውልሽ ለእኛ ተራ ሰው ነች። ምንም የምፈጥረው ነገር የለም። ተሻለ እኮ ይኸው ጤነኛ ሆኖ እኮ መጣ እኮ። እናንተ እኮ ሞከራችሁ፣ ከዚህ ሽባ ልታደርጉት ሞከራችሁ፣ አልተሳካም። የተሻለው ግን ታሞ ነበር አይደል እንዴ? እና ታዲያ ሰው ማለት ታሞ ስለነበር አይደል እኮ ጸበል ገባ፣ አልተሻለው እምነት ስላለው እኮ። ለራስህ ተጠንቀቀው። ምንም እናቴን ቀስ ብለህ ነው ማውራት። ቀላል እዚህ ቤት የሚገቡት ቀስ ብለው ነው የሚያወሩት። ማን ስለሆነች ማን እንደሆነች ምንም መመለስ ትችላለህ። ምንም የምትፈጥሪው ነገር የለም። ይኸውልሽ ሰማሽኝ? እኔን መጀመሪያ ምንም የምትፈጥሪው ነገር የለም። ወደህ ነው የመጣህ አንኳክተህ። በሰላም መነጋገር ካልፈለግ ስለሞት እንዴ በስነ ስርዓት ማሰብ የምትችይ ከሆነ ስለሞት እያወራሽ በስነ ስርዓት ማውራት ማለት ይሄ ጤነኛ ሰው እንደዚህ አያስብም። አዎ ለመነጋገር የመጣ ሳይሆን ለድብድብ ለጸብ ነው የመጣችሁት። ኦኬ እናንተ እየጠበቃችሁን የነበረው የምስራች ልትነግሩን ነው? የመሞቻ ቀንህን እንነግራለን ብላችሁ የጠበቃችሁት የምስራች ነው? ቀስ ብለህ ካውራ። ማነሽ? መጀመሪያ ማነሽ አንቺ? ከየት ነው የመጣሽው? የቤቱ ህግ አይፈቅድም። ስርዓት ብትይዝ ጥሩ ነው። ስርዓት ብትይዝ ጥሩ ነው። ማነሽ? እንዴት ነው የደረሰብሽ? እስኪ እንዴት ደረሰብሽ?
ደረሰብኝ ብለሽ ነው አይደል? ነካኝ ብለሽ ነው አይደል? ያውቀዋል። ሳንደርስበት እንዴት እንደደረሰብን ጠንቅቆ ያውቀዋል። ስለዚህ ገና ነው ከሱ ጋር ያለን ነገር። ምን ነው ሰላም ነው? ምን ነው ምንድን ነው እያደረግሽ ያለሽው? በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው እስኪ እኔ ምን አውቃለሁ? ምንድን ነው ያደረግሽው? ምን ሆነሃል? ይኸውልህ ምን ነው ወንዙ ድጋሚ ታየኝ። አሁን የትኛው ወንዝ? መኩሪያ አጎቴ ልጅ ታውቂዋለሽ እንዴ? መኩሪያ እንዴ ምንድን ነው? አልገባኝም። እስኪ ግልጽ አድርግልን እንጂ። ይኸውልህ አሁን ዝም ብሎ ድክምክም አይነት ነገር አደረገና እንደመሸለብ አደረገኝ። ምንድን ነው የምታጨሽው አንቺ ሴትዮ? በቃ ስነ ስርዓት ምንድን ነው? ምን እያደረጋችሁት ነው? ልጁ ምን አድርገን ነው አለ? ምን እያደረጋችሁት ነው እንዴ? የለሽም አንቀበልም ብላችኋል። ምን እያደረጋችሁት ነው? በስርዓት አናግረን። አቅምማ የላችሁም። ምንም የምታመጡትም ነገር የለም። ይሄን ነገርሽን እንዳጨምሪ ካም በኋላ ስለዚህ እንነጋገራለን። ምን ሆነህ ነው? እስኪ አይወጡም። ቆይ እኔ መኩሪያን ታውቂዋለሽ እንዴ? አንቺ መኩሪያን ታውቂዋለሽ? ይሄ በር ትሰማለህ? ስትገባ ሰፊ ነው። ምንድነው ሚስጥር ነገር የምታወሪው? ቀጥታ ተናገሪ። ስለዚህ እንነጋገራለን በደንብ። አትፈንጭ ወረምሳው። ወንዙ ውስጥ መኩሪያ ምን ያደርጋል? የምታውቂው ነገር አለ እንዴ እዚህ ጋር? ሰማ መኩሪያ የኔ አጎቴ ልጅ እንዴ? ለምንድን ነው ትዝ ያለኝ? አሁን ለምን መጣ? ከሷ ጋር እሷ ለምን ልታውቀው ቻለች? መኩሪያን ታውቂዋለሽ? በደንብ ማለት በደንብ እንዴት ልታውቂው ቻልሽ? ምን ማለት ነው? እንዴት አላውቀውም እንዴ? ነገር ያለው እኮ እናቴን አታውቃትም አይደለ? ቀስ ብላችሁ አውሩ። ሲጀመር ልብና ኩላሊት አንቺ ስነ ስርዓት ያዥ እንጂ ምንድነው ቀስ ብላችሁ አውሩ የምትይው? ስርዓት ያዙ። እዚህ ቤት ውስጥ ሰው ቀስ ብሎ ነው የሚያወራው። የሚመጣው ባለ ጉዳይ አይደል እንዴ? ምንድነው የምትጮሁት? በመጀመሪያ ደረጃ ባለ ጉዳይ አይደለም። አትረብሹና ታዲያ። ቀስ ፈንዳትሄድ በተለይ አንተ እንዴ ፈንጨር ትላለህ። ተረጋጋ። ይኸውልሽ የጠራናችሁ ልንነጋገር ነው። እሺ ለምንድን ነው አሁን እንቅልፍ ሸለብ እንዲያደርገኝና ባህሩን ወንዙን አይቼ ከዛ መኩሪያንም የጠራሽው? ለምንድን ነው? ምክንያት ስላለኝ። ምንድነው ምክንያትሽ? ወንዙ ላይ የተደበቀ ነገር አለ? ነገርኩህ። አሁን ለመናገር ዝግጁ ያልሆንኩት እስክትረጋጉ ቤቱ ጥሞና ይፈልጋል። ምንድነው? ለምንድነው? አንቺ ጤነኛ አይደለሽም እንዴ? አንቺ ሴትዮ ቆይ ጤነኛ ትበላት እንዴ? ስርዓት ይዛችሁ ለምን እና እየተጠየቀች ያለችው ነገር ለምንድነው የማመልሰው? እኮ በስርዓት ነው። ለምንድነው እንደዚህ የምትሆነው? በስርዓት ጠይቃት። ጤነኛ ብትሆንማ እንደዚህ ያደርጋትም እኮ። ጤነኛ ሰው እንደዚህ እኮ አይሆንም እኮ። አታውቃት ነው እንዳትጎዳ እየነገርኩ። ምንድነው ያደረግሽው አሁን እዚህ ጋር? ለራስህ ፍራ። ምን እየተሰማህ ነው? ትንሹ ለራስህ ፍራ። እሺ ቆይ ትሞታል። መኩሪያ አይ መኩሪያ ታየ። ገና ብዙ ታያለህ። ጠብቅ። ካንቺ ጋር እንደዚህ አታጫጭ። እሺ እንደሱ አይነት ነገር ዝም በል አንተ። እኛ ምንም የምንፈልገው ነገር የለም። እየሰማሽኝ ነው? በቃ ካለበለዚያ መጣችሁ። እንደዚህ ስታደርጊ ነው እሱም እንደዚህ ይሆናል። ተንበርክከህ ገና ታጨሳለህ። መታ አንተ ራስህ እሱ አታስቢ። ጠብቅ። መጨረሻ ጥሩ አይደል? እሱን አታስቢ። አስጠንቅቀናል። መኩሪያ ማናገር ይኖርብናል። ትክክል። መኩሪያ እንናገር። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አሁን ምንድነው ከዚህ ሰው ጋር የሚያገናኘው ነገር? እንዴት ነው ይሄ ነገር ሊታዩ ይቻላል? አሁን እንቅልፍ ወሰደኝ እንደሰማማን ማለት ነው። እና እንዳልኩ ያን ወንዝ አየሁት። እዛ ወንዝ ደግሞ ከዚህ በፊት የሆነ ልጅ ሞቶ ስለሱ ላጣራ ሄጄ ነበር። ከዛ ብዙም ፍንጭ አላገኘውም፣ ትቼዋለሁ። ግን ያ ልጅ ሲሞት አብሮ ማን ታየኝ? መኩሪያ ታየኝ። መኩሪያን ደግሞ ታውቂዋለሽ አንቺ። ለምንድን ነው መኩሪያን አሁን እዚህ ጋር እንዲገናኝ ሆነው? ምንድን ነው ምክንያቱ? ምንድን ነው እየተደረገ ያለው እዚህ ቤት? ምንድን ነው እያደረግሽ ያለሽው እናቴ? ይሄ በትንሹ ነው ያሳየው። በደንብ ገና ግልጽ ጽብር ይታያል። ወንዝ ውስጥ ትሞታለህ እያልሽ ነው አይደል? እና ከወንዝ ጋር ለምን አገናኝሽ? የሞተው ሰው ማን ነው? ወንዝ ውስጥ የሞተው የገደለው አሁን ያየኸው መኩሪያ። ኧረ እባክሽ መኩሪያ ነው ያን ሰው የገደለው እያልሽ ነው? እንግዲህ ያቺ ነፍስ እየጮኸች ምን ማለት ነው? አንቺ ለሚጮህ ነፍስ ዋስ ጠበቃ ሆነሽ እየተናገርሽ ነው። ነገር ግን እኔን ደግሞ ለመግደል እየፈለግሽ ነው። የማይመስል ነገር አትንገሪ። መኩሪያን ለምንድን ነው እዚህ ጋር ያገናኘሽ? ዝም በይ አንቺ። ማን አዋራሽ? ችግራቸውን ለመፍታት የመጡ ሰዎችን ነው በተበላሸ መረጃ የተበላሸ ስም የሰጠህ። ቆይ በምን አወቅሽ አንቺ? መኩሪያን ከመሬት ተነስተሽ ልትወነጅል የቻልሽው በምንድን ነው? አንተ እስከ መሬት መነሳቴንና መወንጀሌን በምን አወቅህ? ይኸው እያልሽን እኮ ምንም ማስረጃ የለሽም። የጠራሽን ለሌላ አሁን የምትነግሪኝ ሌላ ኖ። አሁን አንቺ መጀመሪያ ስመጣ አንተ ትሞታለህ፣ የምትሞትበትን ቀን እነግርሃለሁ ነው ያልሽኝ። ስለ አንተ ልናወራ መተን ሌላ ርዕስ ውስጥ ገብተህ መኩሪያን ለምን አየኸው? አንቺ እኮ ነሽ ሌላ ርዕስ ውስጥ የከተትሽው እኮ። ሲጀመር እዚህ ውስጥ የምታጨሽው ነገር ነው። ይሄን ነገር ዲሉዥን አድርጎኝ እኔ ሌላ ነገር እንዳስብ ያደረግሽ። ይሄ ኬዝ ኢቭን 2 ዓመት ያለፈው ኬዝ ነው። ወንዙም ራሱ ስንት ጊዜው ነው ይሄ ነገር ከተፈጠረ። አሁን ያን ወንዝ እንዳይ ያደረግሽ እሱ ይሁን ወንዙ ከኛ ጋር የተሳሰረ ብዙ ሚስጥር አለው። ምን ማለት? እሺ ወንዙ ላይ ያ ልጅ ሞቶ እንደነበር አውቃለሁ። ምክንያቱም እኔ ነኝ ኬዙን ይዤ የነበረው። ኬዙን ይዤው ነበር። አጣራን በጊዜው እኮ ይኸውልሽ እናቴ፣ በጊዜው አጣርተን ምንም ፍንጭ አላገኘንም። ስለዚህ ያ ኬዝ ተዘግቶ ነበር። ፖሊስም ዘግቶታል። ምንም ያገኘው ነገር አልነበረም። ከተዘጋ ከረጅም ጊዜ በኋላ ግን ያ ልጅ ያ ወንዝና መኩሪያን እንዳያደረግሽ ጭራሽ ደግሞ መኩሪያን ብዬ ስጣቅስልሽ መኩሪያን እንደምታውቂ ነገርሽኝ። የት ነው የምታውቂው መኩሪያን ነው የጠየቅኩሽ። አይዋጋም ፈረስ ያደርሳል እንጂ። ስለዚህ የመረጃ ሰው ነኝ ትላለህ፣ የሚዲያ ሰው ነኝ ትላለህ። ምንድን ነው አሁን የጠራሽን ሌላ? በቆይ ምን ብለሽ ነው አሁን የጠራሽን? አይደለም ምን ብላ ነው? አንወጣም አይደለም። ይኸውላችሁ ስጠሩን ምን ብላችሁ ነው የጠራችሁን? የጠሩን ለዚህ ነው እንዴ? ስጠሩን ምን ብላችሁ ነው የጠራችሁን? ሌላ ነገር ብላችሁ ነው የጠየቀች። ይሄንን ጥያቄ ያነሳችሁት እኮ እናንተ ናችሁ። እንዲታይ ያደረጋችሁት ደግሞ እናንተ ናችሁ። ይሄው እኔ ነኝ እኮ አልሽ እኮ። ገና ሌላ ነገር አደርጋለሁ። እንኳን ህልም አይደለም ፈረስ ያደርሳል አይዋጋም ምናምን እያልሽ ነው። ብዙዎች ከኛ ተጣልተው አልቀናቸውም። ብዙዎች ህይወታቸውን አጥተዋል። ብዙዎች አካላቸው እኛ እንደ ሌሎች አይደለንም። ይኸውልሽ እያየኸው ነው። ጓደኛ በዱላ በሶስት እግር አይደለም እየዳነ ነው። እግዚአብሔር ይመስገን እየዳነ ነው። ምንም የምታረጉት ነገር እምነቱ ያድነዋል። እሱ እምነቱ ያድነዋል። ገና ብዙ ነገር አለ። ይኸውልሽ አሁን ሌላ ነገር አይደለም። ዛቻውን ተውት፣ ዛቻውን ተውት። ለምን በዛው ስለዚህ ጉዳይ ካልፈለጋችሁ ፈልጋችሁ ነው የመጣችሁት። እንደምታችሁ አይደል?
የምንነግራችሁ ነገር አለ። ስለማን እንደምታወሩ እነሱ ራሱ አላወቁም መሰለኝ። እስኪ ማን ነው አላወቁም መሰለኝ። እንደሚሞት ስላወቀ ነው የመጣችሁት መሰለኝ። በስርዓት ልትናዘዝ ነው ቀኑን ስንል። ለማንኛውም ይኸውልሽ የኔ እናት አሁን አንቺ ልትናገር የፈለግሽው ነገር ምናልባት እኛ እዚህ ሆነን ማውራት የሚጠበቅብን አይመስለኝም። ትንሽና ወደ ወንዙ እንሄዳለን። እዛ ቆመን መኩሪያንም ይዘነው እንመጣለን። የሚወራውን ወሬ እዛ እናወራለን። ይቻላል። እንዲህ የተግባባን ስንሄድ ጥሩ ነው። ይቻላል። በጣም ጥሩ። እስኪ እሺ፣ እንደዛ ይሻላል። አዎ እኔ ትንሽ እግሬን ግን እያመመኝ ነው። ያላጎትት ያደረገኝ ነው። ችግር የለውም። አሁን ልብስ ሲነጅና ወደ ወንዙ እንሄዳለን። ያነሳሱን የምታጨሱትን ነገር ተውት።